አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንደ እግር ተረገዛታቸው ራጣታታቸው ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ መቃኛ ቡዳ አልሞት ልሞት እባክሽ እያልሽ መቀጠል ያለብሽ። እኔን አሁን ተይኝ፣ ተመልከቺኝ። ከሰው ርቅ ያለው አልተስማማኝም። ተመልከቱኝ። የሴት ወዛደር መስያለሁ። የሴት ወዛደር ተመልከቺ። እንግዲህ ሽሙን አቤታ ከሰው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ ቢያቸው ኢልማ አጠራው ሙት ያረከይ ሰልያሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ። እኔ አሁን ቀን ከሌሊት ስጮታ ይኛል ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ። ሸርሙጣ ይሉኛል። ሞለዳች አሁን ደግሞ በሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ። እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላው ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ድህነት እያለ በላው ላይ እኮ እሳት ነው የምትጨምሩት። አስቡ። ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሸኩር አርጎ እግዚአብሔር ያዛይ ሸኩር ነፈት አርጎ ምንና ለምን ፊትሽ ዙረሽ ተኛሽ? ሸጉር እኮ ነው። ሌላ ከእንደዚህ አይነት ሰው ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ ሚል አይነት ወንድ ጋር ያለ ነው። ስለዛ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደለኝ ጌታ አምላኬ ሆይ እኔም ብላቴናክ እቺኔ መሰለኝ ድንግል ሽቅርቅር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም ሸፍነዋለሁ። አምላኬ ሆይ ነገ ሸቱ ስራብኝ። እኔ ምላሴ እሳት ነው ሸትዬ ነገ መጥጠቀነቀነ ብዬ መጣ ሰው ነኝ። መልሴም አለ የእሳት እንትን ነው የእሳት ራት ነው ማረጋችሁ። አሁን ጌታ ሆይ ካንተ ጋር ነው ቪአይፒ እየጸለዩ ያለሁት። ይሄ ማህበረሰብ እንደፈለገ ይበል። ጌታ አምላኬ ሆይ ከሰጣኸኝ አይቀር ፊቱ ይሁን ድንጋይ ፊትም ይምሰል እንጠርበዋለን። ገንዘብ ካለ ይስተካከላል። ገንዘብ ካለ በሰማይ ቤት አለ ይበራል። ተበራላችሁ። ይህ አንበሳ ይቀርብኝ ነበር ያችን ገመድ ቢይዝ ኖሮ። አሁን ባንብዬ ገባሽ እናት አለም ራሴን ያኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እቻ አንበሳ ትቀርብኝ ነበር። ራሴን በማዳኔ ግን አሜንዬ አለውልሽ እህት አለም ብላ እንዲህ አይነት ቤተሰብ ሰፖርተር አንበሳውን ለቀቀችው። ተመልከች ራሴን ባጠፋ ኢማጂን እንደ እቻ አንበሳ አላያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄንን አስቢበት። እንዲህ ካልሆነ ጋይስ እየተመካከረ መሄድ አንችልም። እና ደግሞ ሲቀጥል ምን አለች የሚባል ወንዶች እግሬን እየላሳችሁ ትቀጥላላችሁ አለች ተባለ አይደለ? ያን ያለችበት አውድ ከምን አንፃር ላይ ከምን ተነስታ ነው የሚለውን ደግሞ ማገናዘብ አለባችሁ። ከምን ተነስታ ነው እግሬን ወንዶች ይሉስኛል? አንድ ሰው ነው ኮሜንት ላይ መጥቶ ማለት የሚያገባሽ የለም አንቺ ቆሞ ቀረርነሽ ሚል ከማግባትም አልፎ እግሬን እየላሰ እሷ እንደው እግሬን እየላሰ ነው ያለችው። ተሸክሞ ሰፈር ለሰፈር እንደ ወያላማ ዞሮ ባለ ማገባው ነው ምልክ። እኔን ዳውን ልታረግ እኔን ልታንቋሽሽ እኔን ዝቅ ልታደርግ የምትመጣ ኮሜንታተር ካለ ሁሉም ወንዶች እግሬን ይልሰዋል አላለችም። የሚያገባሽ የለም ከተባለች አንድ ሴት ልጅ አይምሮዋን ልትነካጡም ቡቅ ልታረግ ስትመጣ ማለት ነው እኔ ምልክ እንደ ሐማል ኩሊ አድርጌ ማስኬደው ወንዳለ ነው ምልክ። ስፈልግ አናቱ ላይ ቁጭ ብዬበት ስፈልግ እያጣፋውት ሜድ ወንድ አይጠፋም ነው ምልክ። ሞራሊ ልትነካ ከመጣ እንጂ በእርግጠኝነት ሁሉ ወንዶች እግር ይልሳሉ አይደለም። አባት አላት እኮ ወንድም አላት እኮ ያጎት ልጅ አላት ወንዶች አይደሉ እንዴ? እንዳል ወንድ ልጅ ሁሉ እግር ይልሳል ማለት አይደለም። ክብር ለወንዶቻችን። ግን ደግሞ ሰዎች ሞራላችሁን ሊነኩ ኮሜንት ላይ ከመጡት እኔ አሁን ለምሳሌ ቤታዬ ማታ ማን ሲሸጉርሽ አደረ ይለኛል። የማይጠየቅ ጥያቄ በምድር ላይ
ያልተፈጸመ ጥያቄ ጠይቁኛል አይደል? ነርቫችሁ የሚነካ አባትህን ጠይቀው እስኪ፣ ተኮላን ጠይቀው። ከተኮላ ጋር ማታ ነበርን ነው የምልህ። አግባብ እኮ አይደለም ጋይስ እኮ አስፈላጊ እኮ አይደለም፣ ግን ጭንቅላቴን ይነኩታል። ማነው ማታ ያሸው? ምን አገባው? ለምን ደበሎ ላይ ሲደልቀኝ አያድርም? የግል ህይወቴ እኮ ነው። ማን ቤታይ ሲጠዘጥስሽ የሚያድረው ይሉኛል። አንቺን እኮ በእንጨት የሚነካሽ የለም። እውነትህን ነው። ማንም ሰው አይነካኝም። አባትህ ግን በክብር ይወስዱኛል ነው የምልህ። ያኔ ትማርበታለህ። አንተ አፍ ቢታረም ኖሮ አባትህ በትክክል እንትን ቢል ብታረም ኮሜንት ላይ መታጽፍ። ኮሜንታተር አፋችሁን ቆጥቡ። የምትጽፉ ሰዎች ይላችሁ ዝም ብሎ ሰው ተራ ሰው አንዴ ነው የሚጽፈው። ማርያምን ነው የምላችሁ የሚጽፉትኝ ምቀኛ ቤተሰቦቻችሁ ሊኖሩ ይችላል። በእናንተ ስላለፈላቸው የሚቃጠሉ ቤተሰቦቻችሁ ሊሆኑ ይችላል። የሚቃጠል ጎረቤት ይኖራል። ነግሬያችኋለሁ እኮ ባለፈው ሶፋ ገዝታ ማለት ነው። ወይኔ እትዬ ምስር እንግዲህ ምስር እዚህ ውስጥ ካለሽ ምሳሌ መስጫን ያረኩትኝ ይቅርታ። ምስርዬ ክፉ ጎረቤት እኮ አላችሁ። ምስርዬ ጣሪያው እኮ አፈሰሰብኝ። እናት አለም ነኝ። ሶፋውን እኮ እንድትሾፏት ነው እኮ ክፉ ጎረቤት። ምን አለበት? የዋ ጎረቤት እኮ ወይ ሶፋ ገዛው እኮ እናቴ ብታይ በዚህ ቅናሽ ዋጋ ሲያምር ምናምን ማለት ይቻላል። ክፉ ጎረቤት እንደዚህ ነው። ሶፋ ገዝቶ ለማሳየት ጣሪያው አፈሰሰብኝ። ምን አገናኘው? ከዛ መታይ ስታይ የቱ ጋር ነው የሚያፈሰው? በቃ ተይው ልጄ ይመጣል ማታ ሰራዋለሁ ብሎኛል። እናቴ አንገላታውሻ ሶፋውን እኮ እንድትሾፊ ነው። እንዲህ አይነት ምቀኛ ጎረቤት አለሽ። ከነሱ የበለጥሽ ሲመስላቸው በፌክ አካውንት ይመጣል። ጓደኞችሽ አሉ ቢያስነጥሱ ቢፈሱ ዞር ብሎ የማይታዩ አሉ። አንቺ ገና ስትይውሉ ስትይ ምን ለማለት ፈልጋ ነው? እንዴት አለች? ማንን ለመናገር ነው ተብሎ አጀንዳ የምትሆኚ ሰፋ አተደርገሽ የሚነገርሽ ሰው ልትሆኚ ትችያለሽ። ጓደኞችሽ ቢቀዝኑ እንኳን ፖፖ ይዘው አደባባይ ላይ ቢቀዝኑ ብሎ ሰው ቦታ የማይሰጣቸዋል። በፌክ አካውንት መተው ቀንሽን ይረብሹታል። እኔን የሚያደርጉኝ እንደዚህ አይነት ሰዎች ናቸው። ጠንቅቄ ያውቃለሁ። ግን ችግሬ ምንድነው? እወዳለሁ ሰላም ስለማልወድ ነው። እኔም አንዳንዴ ኢግኖር ማድረግ ልመጂ። ቤታ የምትባይ ሴትዮ ሁሌ ካክሽን እንዳከክሽ መቼ ነው የምትለወጪው? አንቺ አህያ ኮመንት መጥተው ይሰድቡሻል። ጓደኞችሽ ናቸው ቀንተው ተቃጥለው። ለምን አይገባሽም ቤታ? እስኪ አንዳንዴ እልፍ ሲል እልፍ ይገኛል። በይ መሀይም አይገባትም። እሷ ቤታም አይገባትም። ተዋት ጋይስ ተዋት። በአጭሩ ግን ባምቢን ተይ በሏት። ከጎናችሁ ያላችሁ ሰዎች ነገ ጆንያም ያህል ብርድ ልብስ ተሸክማችሁ ከማዘን ዛሬ ባምቢ ይሄ ራሷን ታጠፋለችም እያልኩ አይደለም። የተማረጃ አእምሮ ያስባል። ግን ደግሞ እንደዚያ ሰው ልጅ ማሰብ የሌለበት ነገር በቃ እንደዚህ ኖ። እኔ ያለፍኩት ታሪክ ስለሆነ ነው። ማርያም እናውን ታውን እየቀለልኩ ነው ፊት የሚመስለው እንደ እግዚአብሔር አምላኬ ለማዘንም ተቀጣጣኝ አያስፈልግም። ውሃ ልጠጣ። ቆይ ጋይስ እኔ እኮ በድንጋይ አይደለም የምሰራው። ከብብቴ ግብብዳ ላብ እንዲወረደ ነው። ቆይ አንዴ እንዴ ወይኔ አምላኬ ወይ ተመልከች እስኪ ባምቢ እኔ ተመልከች። አቤት 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 እኔ እነ ፊንገር ምናምን እንደ ሰርጀሪ ተሰደበ ትላለህ። እንደኔ ማርያምን እንደኔ ቡሌት ተደረገ የለ እግዚአብሔር በሰጠኝ ፊት ይሄን ኮሮኮንቹ ፊት ሰጥቶኝ እኔ ስጠኝ ብዬ ፍለፍት እኔ ተሰለፍኩኝ። ጌታዊ 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 ብዬ ፍለፊት መልኩ ላይ ብዬ ብሰለፍ ሙልት ታለ ቪአይፒ ሰልፉ ሞላ። ቂጥ ላይ ሄጄ ተዘበዘፍኩልሽ። እብድም ያህል ቂጥ ሰጠኝ። አይ ጌታዊ እንደው ሌላው ቢቀር አፍንጫዬን ጎራዳውን አስተካክልልኝ ሲል አሁንም ሰልፉ ሞላ። የኔ ህይወት ታሪኬ ነው። ሄጄ ጡት ላይ ተሰለፍኩ። ይሄም ያህል እብድም ያህል ጡት ተሸከምኩልሽ እና በፊቴ ተሰደብኩ። ፊቷ ሲያስጠላ አስቀያሚ ምን ትመስላል። የፊቴ አልፎ ደግሞ እግዚአብሔር ይሄን ፊት መፈንከቻ ፊት እግዚአብሔር ሰጥቶኛል። እግዚአብሔር ሁሉን አድርጎ በአምሳያው ነገር ደግሞ ትመጡብኛላችሁ ኦርቶዶክስ። ቆይ ላስተካክለው እንዴ። እግዚአብሔር በአምሳያው ህዝብን ሁሉ በደሙ አንጽቶ በጭቃድ ቦልብሎ በስትንፋሴው ህዝብን እኩል አድርጎ ሰርቷል። ነገ እንዳትመጡብኝ። የይቅርታ ቪዲዮ መስራት አልችልም። የኛ ቤተሰብ የኛ ወገን ግን ኢትዮጵያኖች ግን ያ ነገር ስላልታየን የሰው ፊት እንሳደባል። እና ባምብዬ ልልሽ የፈለኩት እኔ በፊት የተሰድቤያለሁ። ቤተሰቦቼ ተሰድበዋል። ምን ያልተሰደበ ነገር አለ? ምን ያልተሰደበ ነገር አለ? ጡቴ በተከፋፍዬ እኔማ ተከፋፍዬ ነው ባምብዬ ተሰደ። አይኔ ቄጤ ጡቴ ዳቦ ምን ዳቦሽ ሁሉ አሰርተሻል ተባልኩ እኮ ባምቢ። ከዚህ በላይ እኮ እንደው ጦርነት የለም። እግዚአብሔር ያሳየሽ እንግዲህ። አሁን ይሄ ማህበረሰብ የተነፋ ወርቅዬ ይኑር የተለጠፈ ወርቅዬ ይኑር ማን ምን ግድ ይሰጠዋል? ለነዚህ ቲክቶክ ማህበረሰብ ብዬ እግሬን ከፍቼ ገንዘቤን አውጥቼ ኩፍ ያለች ዳቦ ተሰርቼ መጣውላቸው።
እግዚአብሔር ያሳይሽ ባምቢ ኮፍ አድርገ እንደብጥ አድርገ ለዚህ ማህበረሰብ ዲኛ ወንዶች እኮ ምስኪን ናቸው እኮ እቃ ልታነሻጭር ቀሚስ ጎንበስ ብትይ እኮ ማን ደርሶባቸው እናቴ ጎብ ነው የሚልብሽ የምን አባቱ ሰርጀሪ መሰራ ዳቦ ማሳበጥ ምናምን አይቼም ሰምቼም አላቅም ግን እናንተ እንደምትሉት የኛ ወንዶች ሩሩ ናቸው የዋ ናቸው እቃ በቃ ጣል ማድረግ ነው ከፎንዶ ዳጠገባቸው ላይ እናቴ ብሎ ራሱ ጉብንልሻል የምን ማሰራት ነው እንደኛ ወንዶች እኮ ምስኪን የሉም እኮ እቴቴ እኮ አያበዙም እኮ ላያችን ላይ ወይኔ ነገ ጉድ ይፈለ ሰክሬ ነው ጋይስ እየተጣው ነው ሰክሬ ነው ነገ ደግሞ ወንዶቻችን ሰደበችን ቢሉ ሰክሬ ጋይስ ሰክሬ እየሰከርኩ ነው ጋይስ እየሰከርኩ ነገ ይቅርታ ቪዲዮ ስሪ እንዳት እየተጣው ያያችሁኝ ነው አረቄ ነው እየተጣ ያለሁት ነገ ይቅርታ ቪዲዮ ስሪ እንዳትሉኝ ወይኔ ነገ ግን ጉድ ይፈላ ቤታይ በስሜትና በሞራል ይሁሉ አውርቼ ነገ ደግሞ ጦርነቱ ይበዝብኛል እዚህ ትክክል ያላችሁ ኮሜንትም ላይ ትክክል በሉ በመድኃኒዓለም በጉልበታችሁ አምላክ እዚህም ትክክል ያላችሁ ሪካርድ ላይም ስፖሰት ቤታ ትክክላት ኧረ በመቤቴ እንዳታይ እናቴ ቤታ ታይና ያልሽ ተነካክቼ ተጨማለቄ ከጨረስኩ በኋላ እናቴ አንቺ በሬዲዮ ታዳምጫለሽ እና እኔ ቤታ ምን አባሽ ላርግሽ እንዴ ኤፍኤም ላይ ሬዲዮ ላይ ነው እንደ ጆሮአችሁ ላይ አርጋችሁ የምትሰሙት ሰዎች አውርቼ ከጨረስኩ በኋላ ቤታ ታይ ከዚህ በኋላ ምን ልቶ ውድሁ ያለ የሌለውን እኮ ነው ዝርግፍግፍ አድርጌ አወራሁት እኮ ነገ አለቀልኝ ግን እሸቴ ደግሞ ስማ ያዝልኝ እሸቱ ልንገርክማ ቪዲዮ ይቅርታ ቪዲዮ እሰራለሁ ብሏል እና እሸቴ ትክክል ነው ምናምን ትሉ ሰዎች የይቅርታ ቪዲዮ ሊሰራ ከሆነ ቆይ መጀመሪያ ሐሳቡን ስሙትኝ የይቅርታ ቪዲዮ ከሰራ ትክክል ለማለት አቁሙ ለምን ተሳስቶ ስለሆነ ነው ይቅርታ ቪዲዮ የሚሰራው ገባችሁ ተሳስቶ ስለሆነ ነው መቼስ ይቅርታ ቪዲዮ የሚሰራው ስለዚህ እሱ ደጋፊዎች ቆይ ተረጋጉ እኔ ለእናንተ ብዬ ነው እኔ ማንንም ደጋፊ አይደለም ማርያም ግን ሴት ልጅ ባልሆነ አጉላጉል ስትጠቃ ይደብረኛል እኔ ስለደረሰብኝ ነው የሷ ነገር ምንድነው ዩቲዩብ ላይ ጋይስ ዩቲዩብ ላይ ለቀቀው እንዴ ዩቲዩብ ላይቭ ላይ ነሽ አሁን ምቀኛ መጣብኝ ለቀቀ እንዴ ቪዲዮ ንገሩኝ እሺ ለቀቀ ንገሩኝ እስኪ ቶሎ ንገሩኝ ለወሬ